ዜና መጽሔታችን እንደቀጠለ ነው ተመልካቾቻችን። ሰዓቱ የስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከግርማ ሞገስ የምንከታተል ነው የሚሆነው። ግርማ የአየር ሰዓትን ላንተ ልልቀቅ። አመሰግናለሁ። አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። ኢትዮጵያ ለመጀመሪያ ጊዜ ያስተናገደችውን የአዲስ አበባ ግራንድ ፕሪ የአትሌቲክስ ውድድር በስኬት ማጠናቀቋን የዓለም አትሌቲክስ አስታውቋል። በውድድሩ ኢትዮጵያውያን አትሌቶች የተሳተፉ ሲሆን ውጤት ማስመዝግበዋል። በቀጣይ ዓመት ውድድሩ የወርቅ ደረጃ አግኝቶ እንደሚካሄድም ይፋ ተደርጓል። ተጨማሪ አለ። አዲስ አበባ ዓለም አቀፉን ውድድር በስኬት ማስተናገዷን የውድድር ዳይሬክተሩ አረጋግጧል። ለዚህም ሽልማቱ የውድድሩን ደረጃ ማሳደግ ነው። ከነበረበት የነሐስ ደረጃ በቀጥታ ወደ ወርቅ ደረጃ። ለዚህ እድገት መስፈርቱ የነሐስ ደረጃውን ውድድር በስኬት ማጠናቀቅ፣ የመንግስት ትኩረት፣ የስታዲየሙ የጥራት ደረጃና የተመልካች ብዛት ናቸው። ታላላቅ ዓለም አቀፍ አትሌቶች በተሳተፉበት ውድድር ሁነቱን ከማስተናገድ ባሻገር አትሌቶችም ልምድ ያገኙበት ሆኗል። ከተጠባቂዎቹ ውድድሮች መካከል የወንዶችን 100 ሜትር ፈርዲናንድ ኦማኒያላ እንደተጠበቀው ከ10 ሰከንድ በታች በሆነ ሰዓት አሸንፏል። 9.98 ሰከንድ። ኬንያዊው አትሌት በአፍሪካ በርቀቱ ቁጥር አንድነቱን አስቀጥሏል። ሃይታዊው ክሪስቶፈር ቦርዘር ሁለተኛ ሆኖ ሲጨርስ፣ አሊ ቼትሮ ከጣሊያን ሶስተኛ ሆኖ አጠናቋል። ኢትዮጵያውያኑ ቢኒያም ፊሊጶስና ናታን አበበ 6ኛና 8ኛ ደረጃን ይዘው ጨርሰዋል። የገቡበት ሰዓትም ከ10 ሰከንድ ከ50 ማይክሮ ሰከንድ በታች ሆኖ ተመዝግቦላቸዋል። ሌላው ተጠባቂ ውድድር የወንዶች 200 ሜትር ሲሆን በ100 ሜትሩ ያልተሳካለት ሳሙኤል ቼጌ አሸናፊ ሆኗል። 20 ሰከንድ ከ63 ማይክሮ ሰከንድ ኬንያዊው አትሌት 200 ሜትሩን ለማጠናቀቅ የፈጀበት ሰዓት ነው። የሀገሩ ልጅ ዛብሎን አካም ሁለተኛ ሆኖ ያጠናቀቀ ሲሆን ናይጄሪያዊው ቺዲ ኦዜኪ ሶስተኛ ሆኖ አጠናቋል። ኢትዮጵያውያኑ አኒዋንግ ባችና ሎች ጊዮንጋ አራተኛና አምስተኛ ሆኖ ጨርሰዋል። በሴቶች 100ና 200 ሜትር አሜሪካዊ አንጋፋ አትሌት ጋቢ ቶማስ አሸናፊ ሆናለች። ከአዲስ አበባ ስታዲየም ተመልካች ከፍተኛ ድጋፍ ያገኘችው ጋብርኤሌ 100 ሜትሩን በ11.13 200 ሜትሩን ደግሞ በ22.15 ሰከንድ በመግባት አሸንፋለች። የሀገሯ ልጆች በሁለቱም ርቀቶች ተከትለዋት ገብተዋል። የዕለቱ ውድድር ድምቀት የነበረችው የኦሎምፒክ አሸናፊዋ ጋቢ ቶማስ ውድድሩን በሁለት ርቀቶች ያሸነፈች አትሌትም ሆናለች። ኢትዮጵያውያን በተለያዩ ርቀቶች ተሳትፈው አሸናፊዎች ሆነዋል። በ800 ሜትር ሴቶች ንግስት ጌታቸው፣ ምስጋና ኃይሉና ሀብታም ገበየውን አስከትላ ገብታለች። በ1500 ሜትር ሴቶች አዳኑ መንቆ፣ ቅሳንት አለምና ዳዲ ዱቤ ከአንደኛ እስከ 3ኛ ሆኖ ጨርሰዋል። በ5000 ሜትር ሴቶች ከአንደኛ እስከ 6ኛ ያለውን ደረጃ በኢትዮጵያውያን አትሌቶች ሲያዝ ማስተዋል መዋባው፣ ብቄሌ አማሱና ሮቤ ዲዳ ከአንደኛ እስከ 3ኛ ሆኖ ጨርሰዋል። በ3000 ሜትር መሰናክል ወሰኔ አሰፋ፣ አስናቁ በለጠና አልማዝ ዮሐንስ ተከታትለው ሲገቡ እስከ 6ኛ ያለው ደረጃም የኢትዮጵያውያን ነበር። በወንዶች 400 ሜትር ናሃል ግናንጊል የቦትሳናውን ጀስቲን አራትሌን ተከትሎ ሁለተኛ የወጣበት በርቀቱ ለኢትዮጵያውያን ምርጡ ሰዓት ነው። በ800 ሜትር መርሲሜ ካሳውን፣ አበበ ለሜቻና ብሩክ ታደሰ የኬንያና የደቡብ አፍሪካ አትሌቶችን አስከትለው አሸንፏል። በ5000 ሜትር ሳሙኤል ፍሬው፣ ጀንበሩ ሲሳይና ይበልጣል ጋሻውን አሸናፊዎች ሆነዋል። የወንዶች 400 ሜትር መሰናክል፣ የ3000 ሜትር መሰናክል፣ የርዝመት ዝላይ፣ 100ና 110 ሜትር መሰናክል ኢትዮጵያውያን ተሳትፈው ውጤት ያመጡባቸውና የውድድሩ የአዲስ አበባ መከናወን ለእነዚሁ አትሌቶች ጥቅሙ የታየበት መሆኑን አስተውለናል። የዓለም አትሌቲክስ የውድድር ዳይሬክተር ፔርስ ኦክላጋን ኢትዮጵያ ውድድሩን በስኬት ማጠናቀቋን ገልጸው ለዚህም ለሕዝቡና ለፌዴሬሽኑ እንኳን ደስ አላችሁ ብለዋል። የኢትዮጵያን ሕዝብና መንግስት እንዲሁም ፌዴሬሽኑን ማመስገንና እንኳን ደስ አላችሁ ማለት እፈልጋለሁ። ለዚህ ውድድር የተደረገውን ዝግጅት አደንቃለሁ። ለእኛ ተአምር ሆኖብናል። አዲስ አበባ ለመጀመሪያ ጊዜ ያዘጋጀችው ውድድር አይመስልም። ስቴዲየሙ በተመልካች ተሞልቶ ለዓለም በቴሌቪዥን እየተላለፈ ጋቢ ቶማስና ፈርዲናንድ ኦማኒያላን የመሳሰሉ ዓለም አቀፍ አትሌቶች ተሳትፈውበታል። በቀጣይ ዓመት አዲስ አበባ እንደ ኒውዮርክ፣ ሎስ አንጀለስ፣ ቶኪዮና ሜልቦርንን በመቀላቀል ከዓለም ምርጥ የአትሌቲክስ ዓመታዊ ውድድሮች የአንዱ አዘጋጅ ትሆናለች። ስለዚህ እንኳን ደስ ያላችሁ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን በበኩሉ ኢትዮጵያ ይህን ውድድር ማዘጋጀት እንደሚገባ ታሳይታለች ብሏል። ኢትዮጵያ ይገባታል። በጣም ትልቅ ውድድር ይገባታል። ለዚህ እኛ አትሌቶቻችን ወይ እኛም አትሌት በነበር ሰዓት ሌላው ሀገር ሄደን እንሮጣለን። ሀገራችን እንደዛ አይነት ውድድር የለም። ስለዚህ በዚህ ዓመት አትሊስት እንደው ከብሮንዝ ሌቭል መጀመር አለብን ብለን ሚስተር ፒርስን ጠይቀን ነው እንጀምራለን። የትኛውም ቦታም ቢሆን እናደርጋለን ብል በጣም የፌዴሬሽናችን ስራ አስፈጻሚ ትልቅ ዋጋ ከፍሎ ነው ይሄን ያደረገው። ግን ደግሞ እግዚአብሔር ይመስገን በዚህ ደረጃ ተሳክቶ ይህንን ውጤት አግኝተን በጥሩ ሁኔታ ለዓለም አሳልፈናል ማለት ነው። እንግዲህ እኔ ስሜቱ እንግዲህ ምን ብዬ እንደምገልጽላት በጣም ደስ ብሎኛል።
ፔርስ ኦክላጋን ኢትዮጵያ ይህን ውድድር ማዘጋጀት ላይ ጥርጣሬ ነበረን፣ ሆኖም የፌዴሬሽኑ ፕሬዝዳንት አረጋግጦልናል፣ ለዚህም ሽልማቱ የውድድሩን ደረጃ ከፍ ማድረግ ነው ብለዋል። ኮማንደር ስለሽና ቡድኑ ተአምር ነው የሰሩት። ከ6 ሳምንታት በፊት እዚህ መጥቼ ነበር። ውድድሩን ለማስተናገድ እቅድ ያለ አይመስልም ነበር። ይህ ትራክ አልነበረም። ከ6 ወራት በፊት ስለሺ ውድድሩን ኢትዮጵያ ማስተናገድ እንደምትፈልግ ሲነግረኝ ስኬታማነቱን ተጠራጥሬ ነበር። አሁን ሁላችንም ደስተኞች ነን። ቀጣይ ዓመት በወርቅ ደረጃ እንገናኛለን፣ ምክንያቱም ሀገሩ ለአትሌቲክስ የቤት እህል ነው። የዓለም አትሌቲክስ በቀጣይ ጥቂት ሳምንታት በኬንያ፣ በደቡብ አፍሪካና በቦትስዋና ተከታታይ የኮንቲኔንታል ቱር ውድድሮችን ያስቀጥላል። በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መቀሌ ሰባ እንደርታና ወልዋሎ ዓዲግራት ዩኒቨርሲቲ ተጋጣሚዎቻቸውን አሸንፏል። ከፋሲል ከነማ ጋር የተጫወተው መቀሌ ሰባ እንደርታ 3-0 አሸንፏል። ሁሉም ግቦች በሁለተኛ የጨዋታ አጋማሽ የተቆጠሩ ሲሆን ቦና አሊ ሁለቱን ግቦች አስቆጥሯል። ቀሪዋ ግብ ደግሞ የሚሊዮን ወልዴ ናት። ሶስቱም የሞአብ አናብስት ግቦች የተቆጠሩት በ4 ደቂቃ ውስጥ ሲሆን አጼዎቹ ምላሽ መስጠት አልቻሉም። ከተከታታይ ሽንፈት መልስ ተከታታይ ድል ያስመዘገበው መቀሌ በ29 ነጥብ 19ኛ ደረጃ ላይ ይገኛል። ቢያሸንፍ ኖሮ ሁለተኛ ደረጃን በጊዜያዊነት ይይዝ የነበረው ፋሲል በበኩሉ በ42 ነጥብ 5ኛ ደረጃ ላይ ይገኛል። ወልዋሎ ኢትዮጵያ ንግድ ባንክን 2-0 በማሸነፍ ደረጃውን አሻሽሏል። ነጻነት ገብረመድህንና ፍሬው ሰለሞን የግቦቹ ባለቤቶች ናቸው። ወልዋሎ ከተከታታይ ሽንፈት በኋላ ባገኛቸው 3 ነጥቦች ደረጃውን አሻሽሏል። ከ17ኛ ወደ 14ኛ። ዛሬ 4 ጨዋታዎች በፕሪሚየር ሊጉ ሲደረጉ ከደቂቃዎች በኋላ 7 ሰዓት ሲል ኢትዮጵያ ቡና ከአርባ ምንጭ ከተማ ይጫወታል። 9 ሰዓት ላይ መሪው ሲዳማ ቡና መሪነቱን ለማጠናከር ድሬዳዋን ይገጥማል። ነገሌ አርሲ ከሀዲያ ሆሳዕና፣ መቻል ከሐዋሳ ከተማ ከመሪው ጋር ያላቸውን የነጥብ ልዩነት ለማጥበብ የሚጫወቱ ይሆናል። በ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ቸልሲን በማሸነፍ 3ኛ ደረጃውን አስጠብቋል።